የቅዱሳን አምላክ የእኛም አምላካችን ልዑል እግዚአብሔር ስሙ በሰማይ በቅዱሳን መላእክት በምድር በአዳም ልጆች አንደበት የከበረና የተመሰገነ ይሁን። የእግዚአብሔር ወልድ እናቱ የቅዱሳን መላእክት እህታቸው የነቢያት ትንቢትና ምሳሌያቸው የሐዋርያት ሞገሰ ስብከታቸው የሊቃውንት የምስጢር ድርሰታቸው የሰማዕታት አክሊልና እናታቸው የሆነችው አማላጃችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ስማቸው ይክበር ይመስገን። እናንተም እንደሚገባችሁ አባቶቼና እናቶቼ እህቶቼና ወንድሞቼ ሁላችሁም በክርስቶስ ሰላም እላችኋለሁ። እንደምን አላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ስም ዛሬም ዘወትርም የከበረና የተመሰገነ ይሁን። እንግዲህ ይህ ወቅት ስለ ጥምቀቱ የምንማማርበት ነው አይደለም? ገና ምስጢረ ጥምቀቱ እየተማማርን ይቀጥላል። ዛሬ ስለ እርሱ እንማማራለን። በደንብ ወጣቶች እንድትሰሙኝ። በዚህ ዘመን አሁን ቪዲዮዎች ሁሉ ስትመለከቷቸው የታቦታትን መውረድ መቃወም፣ ታቦት የለም በማለት ብዙ ሰው ቤተክርስቲያን እየተቸ ይገኛል አይደለም? ለዚያ ብዙ ማስረጃ ሰጣቸዋለሁ። በደንብ ከወዲሁ እንድትከታተሉ አደራላቸዋለሁ። የምንማማርበት የትምህርታችን ርዕስ የሚሆነው የምወደው ልጄ ይሄ ነው እርሱን ስሙት የሚል ይሆናል። ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዕዎ፣ የምወደው ልጄ ይህ ነው እርሱን ስሙት ይላል። እስቲ በሉ የምወደው ልጄ ይህ ነው እርሱን ስሙት። በዚህ ርዕስ እንማማራለን። የቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ተመዝግቦ የምናገኘው አምላካዊ ቃል ነው። ምናልባት ርዕሱን በተለያየ ጊዜ ሰምታችሁታል፣ ግን ብዙ አይነት መንገዶች ስላሉት ትኩረት ሰጥታችሁ እንድትሰሙ ጠይቃችኋለሁ። ሰምታችሁ ብቻ መቅረት ሳይሆን ላልመጡት ለጎረቤቶቻችሁ፣ ለጓደኞቻችሁ መንገድ ያስፈልጋል አይደለም? እናንተ ብቻ ተምራችሁ አይደለም። አሁን ሰው በጣም ስትመለከቱት የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትን በመንቀፍ ላይ እየተጠመደ ይመስላል ብዙ ሰው ማለት ነው። ወቅት እየጠበቁ ነው የሚነቅፉት። ደግሞ በመረጃ አይደለም፣ ዝም ብሎ በጥላቻ ይነቅፋሉ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ስታወርድ ምንጯ ማስረጃዋ ምንድን ነው? ስለ ታቦትስ መጽሐፍ ቅዱስ ምን ይላል የሚለው ማየት ያስፈልጋል አይደለም? ተጽፏል እኮ ተቀምጧል። ግን ያላነበቡ ሰዎች ያላወቁት ዝም ብሎ በመንገድ ላይ ሰባኪ የሆኑ አካላት ይነቅፉታል፣ በመንገድ ላይ ሳይማሩ ማለት ነው። ስለዚህ በደንብ ትኩረት ሰጥታችሁ የምትሰሙ ታቦት ስናወጣ ታቦት ካህን ሲሸከም መረጃው ማስረጃው ምንድን ነው የሚለው ነው ዛሬ ጭብጥ አድርጌ መንገር የምፈልገው። ግን የምወደው ልጄ ይህ ነው እርሱን ስሙት ያለ መጀመሪያ ልጄ ያለው አብ ነው። አብ ወልድን ልጄ ብሎታል። ልጄ የተባለው የተጠመቀው የአብ ልጅ የማርያም ልጅ ኢየሱስ ክርስቶስ ነው አይደለ? ልጅ ኢየሱስ ክርስቶስ ነው። ምናልባት የልደት ዕለት በማግስቱ ሐሙስ ቀን ስለ ልደት በስፋት ተማምረናል የነበራችሁ ካላችሁ። ስለዚህ አሁን ያንን በደንብ ትኩረት ስንሰጥ ተጠመቀ የምንለው የተወለደው ነው። ካልተወለዱ ጥምቀት የለም አይደል? ተወለደ ተጠመቀ አይደል የምንለው። አሁን እኛ ሁለት ጊዜ እንወለዳለን። መጀመሪያ ከእናት ከአባት፣ ኋላ ከአብራ ከመንፈስ ቅዱስና ከመንጽኤ ዮርዳኖስ ሁለት ልደት አለን ማለት ነው። በአጭሩ ስጋዊ ልደትና መንፈሳዊ ልደት ማለት ነው። ወልድ ደግሞ መጀመሪያ ከአብ ተወልዷል፣ ያለ እናት ነው ከአብ የተወለደ። ኋላ ደግሞ ከእናት ተወልዷል፣ ያለምን ያለ አባት ማለት ይሄ ቋሚ ሃይማኖታችን ነው። ስለዚህ አብ ልጁ ስለሆነ የምወደው ልጅ ይህ ነው እርሱን ስሙት አለ። እንደዚህ ያለ አብ ኢየሱስ ክርስቶስ እየተጠመቀ ባለበት ሰዓት በዮርዳኖስ ላይ ክርስቶስ በባህሩ ላይ ቆሞ በዮሐንስ እጅ እየተጠመቀ ሳለ አብ በደመና ሆኖ የምወደው ልጅ ይህ ነው አለ። መንፈስ ቅዱስም በርግብ አምሳል ወርዶ በወልድ ራስ ላይ ተቀመጠ አይደለ? ወልድ ከውሃው ላይ ቆሞ ምን እያለ ነበር? እየተጠመቀ ነበር ማለት ነው። አሁን ሶስት አካላት የምትለው ቤተክርስቲያን እነኝህን ነው። ብዙ ጊዜ
ቤተክርስቲያናችን የምትገልጣቸው ነገሮች ማስረጃዋ መጽሐፍ ቅዱስ ነው። አስባችሁ ከሆነ የሚጠመቀው ሌላ አካል ነው አይደል? ስለሚጠመቀው በደመና ላይ የሚመሰክረው ሌላ አካል ነው። በሚጠመቀው ራስ ላይ ወርዶ በርግብ አምሳል ያረፈው ሌላ አካል ነው። ሶስት አካል አይደል? አራት አይደለም። ስንት ናቸው? ሶስት ናቸው። በደመና ድምፅ ያሰማው ሌላ ነው። በርግብ አምሳል የወረደው ሌላ ነው። ውሃው ላይ ቆሞ የሚጠመቀው ሌላ ነው። ግን ስንት አካል? ሶስት አካል። አካላቸው ሶስት ነው። ባህሪያቸው ግን አንድ ስለሆነ እዚያው ጥምቀቱ ቦታ ላይ ምን ይለዋል? ተገናኝተዋል ማለት ነው አይደል? ተገናኝተዋል። ወልድ ሲጠመቅ አብን መንፈስ ቅዱስም ወርደዋል ከሰማይ። ወልድ ሲጠመቅ አንድነታቸውን ለመግለጽ ነው። ልዩ ሶስትነት የምንለው አንድነት ያላት ሶስትነት ማለት ነው። ስለዚህ ይሄ የምስጢረ ሥላሴ መግለጫና ማስረጃ ነው ብላ ቤተክርስቲያን ምስጢረ ጥምቀትን ታስተምራለች። ምስጢረ ጥምቀት ለአንድነትና ለሶስትነት ጉልህ ማሳያ ነው። በተጠመቀ ጊዜ አንድነትና ሶስትነት ተገልጧል። ይህ ሲነገራቸው የሰነበተ ነው፣ ታውቁታላችሁ። ግን እኔ አሁን መንገር የምፈልገው ለመሆኑ በጥምቀት ጊዜ ታቦታት ወደ ወንዝ የምናወርደው ለምንድን ነው የሚለውን ሀሳብ ማንሳት የሚያስፈልገው። ታቦት ዘንድ እንወርዳለን አይደለ? ለምንድን ነው ታቦት ዘንድ የምንወርደው? ጥሩ፣ ይህን መጠየቅ ያስፈልጋል። በመሰረቱ ታቦት ወደ ወንዝ ማውረድ የጀመረችው ሀገር ለመጀመሪያ ጊዜ እስራኤል ናት። ማናት አልኳት? እስራኤል ለመጀመሪያ ጊዜ ታቦት ወደ ወንዝ ዘወርዳለች። እስራኤል ከዓለም ልዩ ሆና በእግዚአብሔር እጅ የተቀረጸችው ጽላተ ጽዮን ለሙሴ የተሰጠች የት ሀገር ላይ ነው? እስራኤል ላይ ነው አይደል? ነው ወይስ አይደለም? እስራኤል ከግብፅ ከወጡ በኋላ እግዚአብሔር በእጆቹ ቀርጾ ታቦተ ጽዮንን ለማሰጡታል፣ ለሙሴ ሰጥቷል። እስራኤላውያን መጀመሪያ ታቦት የተቀበሉ ናቸው። ከምድራችን ህዝቦች ሁሉ ማለት ከዓለም ህዝብ ሁሉ ተለይተው በሙሴ አማካኝነት ታቦት ተቀብለዋል። መቅደስም ለታቦቱ ተክለው ቤተ ክርስቲያን የምንለው አሁን ቤተ መቅደስ ሰርተው ታቦትን ያከብሩ የነበሩ እስራኤላውያን። ስለዚህ እስራኤላውያን ከእግዚአብሔር እጅ የተቀበሏትን ታቦት በሙሴ ዘመን ምኩራብ ማለት ድንኳን ተክለው ታቦቷን ሲያከብሩ አገልጋዮች ተመርጠው ሲያገለግሉ ኑረዋል። ከሙሴ ቀጥሎ ኢያሱ ሲተካ እግዚአብሔር ኢያሱን እንዲህ አለ። በጣም የሚደንቅ ነገር አስተውሉ። መጽሐፈ ኢያሱ ምዕራፍ 3 ሙሉ ምዕራፍ ነው። የታቦት ወደ ወንዝ የመውረዱ ስራ ተዚያ ላይ ያለ ኢያሱ ምዕራፍ ስንት አልኳችሁ? 3 እንዳትረሱ። በዚህ በኩል ያላችሁ ፍሮ የምትሰሙ ታቦት ወደ ወንዝ የመውረድ ስራ መጽሐፍ ቅዱስ ላይ ይገኛል። የት ላይ ይገኛል? መጽሐፈ ኢያሱ ምዕራፍ 3 ስታነቡ ታገኙታላችሁ። ታዲያ እንዲህ ነው የሚለው፣ እግዚአብሔር ኢያሱን እንዲህ አለው ይላል። ምን አለ? ካህናትን ታቦቱን አሸክመን ወደ ወንዝ ታቦቱን ይዘው ይውረዱ አለው ይላል። ማን ነው ያለው? እግዚአብሔር ነው ያለው። ለመጀመሪያ ጊዜ ታቦት የሰራው ማን ነው? ሰው ወይስ እግዚአብሔር? እግዚአብሔር ነው። ታዲያ ታቦቱን ጣዖት ነው ብለው የሚሳደቡ ሰዎች እግዚአብሔርን ምን ሰሪ እያሉት ነው? ጣዖት ሰሪ እያሉት እኮ ነው። አስባችሁ የድንቁርና ጥግ እኮ ነው ይሄ። እግዚአብሔር ጣዖት ሰሪ ነው እንዴ? ለመጀመሪያ ጊዜ ታቦት ቀርጾ የሰጠው እግዚአብሔር ነው ለሙሴ። ያው በመጽሐፍ ቅዱስ ማስረጃ ነው። ታዲያ ለሙሴ ቀርጾ ሰጠው። ኢያሱን ደግሞ ወደ ባሕር ይዞ እንዲወርድ አዘዘው እግዚአብሔር። ኢያሱ እግዚአብሔር ያለውን አደረገ። ምን አደረገ? ካህናቱን ታቦታትን አሸከመና ወደ ወንዝ ይዘው እንዲወርዱ አደረገ። ከዛስ ምን ይላል ቀጥሎ? ካህናት የእግዚአብሔር የቃል ኪዳኑን ታቦት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ምን በሏቸው ይላል። ምን በሏቸው? ተከተሏቸው ይላል እኮ አይደል? ይወስልኝ ታቦት የእግዚአብሔር ነው፣ የሰው አይደለም። ካህናት የእግዚአብሔር የቃል ኪዳኑን ታቦት ቀጥታ ኢያሱ ምዕራፍ 3 ቁጥር 3 ላይ የቃል ኪዳኑን ታቦት ተሸክመው ባያችኋቸው ጊዜ ከሰፈራችሁ ተነስታችሁ ምኖራችሁ። ታዲያ አዲስ አበባ ጎዳና ክርስቲያኑ መጽሐፍ ቅዱስ ያወቀው ክርስቲያኑ ታቦታት ካህናት ተሸክመው ሲወርዱ እየተከተለ እያጀበ አላያችሁትም? ታዲያ ምኑን ነው እየፈጸመ የነበረው? መጽሐፍ ቅዱስን እኮ ነው። ማን ያለው? እግዚአብሔር ያለው። ምንም ስህተት የለም። ኦርቶዶክሳዊ ካህናት ታቦቱን ተሸክመው በሕዝቡ ፊት ይለፉ፣
ህዝቡ ደግሞ ታቦታቱን በሩቁ ነው ያጅቡ ሊበሩ ይዘምሩ ይላል ዘበስታር። እንግዲህ በአጭሩ ታቦት መውረድ የተጀመረው በኢያሱ ዘመን ነው። ታቦት ወደ ወንዝ እንዲወርድ ያዘዘው እግዚአብሔር ነው። ሌላው ታቦት መሸከም የሚችሉት እነማን ብቻ ናቸው? ካህናት ናቸው። ኢያሱ ራሱ ታቦት አልተሸከመም። መስፍን ነው፣ መሪ ማለት ነው። መስፍን ነው፣ መሪ ነበረ፣ ነቢይም ነው። ህዝቡ በሩቁ ነው ታቦቱን እያጀቡ እንዲሄዱ፣ ታቦቱን ካህናት እንዲሸከሙ ነው ያለው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ካህናቶች ታቦትን ይሸከማሉ። መንካትስ ማየትስ ይቻላል? አይቻልም። እግዚአብሔር ያዘዘው ስርዓት እኮ የእግዚአብሔር ስርዓት ደግሞ ከዘላለም እስከ ዘላለም ነው። ማን ይሽረዋል? እግዚአብሔር ያደረገው። እንዴት ሰው ይሳሳታል? ስለዚህ ታቦት ተሸካሚዎች ካህናት እንደሆኑ ደግሞ ኢያሱ ምዕራፍ 3 ቁጥር 6 ላይ ተጽፎላቸዋል። ታቦት የሚሸከሙ እነማን ናቸው? ካህናት ናቸው ይላል። ለካህናቱ ታቦቱን አሸክማቸው ነው የሚለው መጽሐፍ ቅዱስ ስታዩት አንብቡት ስትገቡ። አንዳንዴ የማይረባ ይሄ ዝም ብሎ እንጦፎንቶ የሆነ ነገር ጊዜ ከምታሳልፉ አንድ መጽሐፍ ትማሩባቸው የህይወት መጽሐፍት ናቸው። በምድር ላይ የምታዩት ይሄ እንጦፎንቶ ነገሩ ተራ ነገሩ በሙሉ ጠፊ ነው። አይጠፋም? ይጠፋል እኮ እኛ ራሱ ይጠፋል፣ እኛ ራሱ። ስለዚህ ክርስቲያኖች ይሄንን እንደ ቀላል እንዳታዩት። አሁን የምትሱት ነጥብ ታቦት ወደ ወንዝ ማውረድ የተጀመረው በኢያሱ ዘመን ነው። አንድ ማስረጃ መጽሐፈ ኢያሱ ነው። ታቦት ወደ ወንዝ እንዲወርድ ያዘዘው እግዚአብሔር ነው። እንደገና ታቦት የሚሸከሙ እነማን ናቸው? ካህናት ናቸው። ወደ ወንዙ ታቦታቱን ተሸክመው ካህናት ሲወርዱ የካህናት እግሮች ላይ የዮርዳኖስን ውሃ በነካ ጊዜ የሚወርደው ውሃ ስለ ታቦቱ ክብር ቆመ ይላል። አያችሁ፣ ውሃው ምን አለ ይላል? ቆመ። ለማን ክብር ሲሰጥ? ለታቦቱ። በጣም ይለቃቸው ክርስቲያን ወደ ወንዝ የሚወርድበት ዝም ብሎ አይደለም። በነገራችን ላይ ብዙ ጊዜ ውሃዎች ለእግዚአብሔርና ለቅዱሳኑ ታዘዋል አይደል? መጽሐፍ ቅዱስ ለመጥቀስ ያክል የኤርትራ ባሕር ለሙሴ ታዛለች፣ አልታዘዘችም? ባሕሯ የኤርትራ ባሕር ለሙሴ ታዛ ባሕሯ ከሁለት ተከፍላ ሕዝበ እስራኤልን አሻግራለች። እውነት ነው አሰብ እውነት እኮ ዘጸአት ምዕራፍ 14 ላይ ተጽፎላቸው። እንደገና ደግሞ የዮርዳኖስ ውሃ ታቦቱን የተሸከሙ ካህናት ሄደው ሲነቁት የሚወርደው ውሃ ምን አለ ነው የሚለው? እንደ ግድግዳ ቀጥ ብሎ ቆመ ነው እኮ የሚለው። እንደ ግድግዳ አሁን ይሄ የቆመው አለ አይደል? እንደ አንዱ ቀጥ ብሎ ቆመ ሆ የሚወርደው ውሃ ወደ ላይ ወኮነ ማይ አረፍት በይን ወአረፍት በጽድቅ ነው የሚለው። በቀኝና በግራ እንደ ግድግዳ ውሃው ሆነ የሚወርደው ውሃ። ይሄ መጽሐፍ ቅዱስ የተጻፈ ነው፣ የተሰነደ። ማያምኑ ሰዎች ብትነግሯቸው አይቀበሉት። መቼስ ሰይጣን ልቡን የደፈነበት ሰው እኮ ብትነግሩት ራሱ ላይ አይቀበሉም። ይሄ አንዱ። ሌላው የሚገርማችሁ የቃና ዘገሊላ ውሃ ለኢየሱስ ክርስቶስ ለአምላካችን ታዞ ውሃው ምኑ ነው? ወይኑ ነው አይደል? የወይን ጠጁ ነው። ተመልከቱ፣ ተፈጥሮውን ቀይሯል እያልኳቸው። እግዚአብሔር ሲያዘው የማይለወጥ የለም፣ የማይታዘዝ የለም። ያስቸገረው የሰው ልጅ ብቻ ነው። የሰው ልጅ ግን አምላኩ እያዘዘው ራሱ ይታዘዝ። ሁን የሚለውን አይሆንም፣ በእውነትም አይራመድ። ብዙ ሰው እንቅስቃሴው ከእውነት ጋር አይደለም፣ አብዛኛው ሰው ማለት ነው። አንዳንዱ አስመሳይ፣ አንዳንዱ ጥቅም ፈላጊ፣ አንዳንዱ ደግሞ ሳይገባው ዝም ብሎ የሚጓዝ ነው። አንዳንዱ ደግሞ የውስጡን ኃጢአቱን ደብቆ ጻድቅ መስሎ የሚንቀሳቀስ ነው። ሁሉንም ግን ማን ያያል? እግዚአብሔር ያያል። እንኳን ከእግዚአብሔር ከቅዱሳኑ ማንነታችን መሰወራችን የበቁ ቅዱሳን የእኛን ማንነት ራሱ ያውቁታል። ስለዚህ ወደ ነጥብ ስመጣ እንግዲህ ታቦት ወደ ወንዝ የሚወርደው ለምንድን ነው? የመጨረሻ ዋናው ሀሳብ እግዚአብሔር ስላዘዘ በኢያሱ ዘመን ወርዷል። ወደ አዲሱ ኪዳን ስንመጣ ታቦት በወንዝ መውረድ የተጀመረው መቼ ነው የሚለውን እናጠናለን። በመሰረቱ ኢትዮጵያ ከዓለም ልዩ ሀገር ናት። ብዙ ጊዜ እዚህ መድረክ ላይ ብያቸዋለሁ። ምናልባት በየሚዲያው በየቴሌቪዥኖች የምታዩ ከሆነ ሁሌ እናገራለን፣ በቤተክርስቲያናችን ጣቢያ ላይ ማለት ነው። ታቦት የተቀበለችው የመጀመሪያው ሀገር እስራኤል ናት ሲባል እስራኤል የተቀበለቻት ታቦት እስራኤል ውስጥ የለችም። አሁን የት ነው ያለችው? እኛ ጋር ነው ያለችው ኢትዮጵያ። ግን ከዓለም ልዩ የሆነች አንዲት ሀገር አለች። ያችን ኢትዮጵያ ናት።
ምናልባት አዳልቼ እንደመስላችሁ ኢትዮጵያዊ ስለሆነ እውነታውን ነው የምነግራችሁ። ለምሳሌ እንደ እስራኤል ብሉይ ኪዳንን የተቀበለች ናት። እንደማን? እንደ እስራኤል። እስራኤል ብሉይ ኪዳንን ተቀብላለች። ብሉይ ኪዳን የሚለው እስከ ክርስቶስ ዘመን ያለው ነው አይደል? እንደ እስራኤል ብሉይ ኪዳንን ተቀብላለች። ደግሞ እንደ ሌሎቹ ሀገራት ምንን ተቀብላለች? አዲስ ኪዳንን ተቀብላለች። እስራኤል ብሉይን ተቀብላ እዚያው ቁማ ነው የቀረች። አዲስ ምን አላደረገችም? አልተቀበለችም። አዲስ ማለት ክርስቶስ ተወለደ ተጠመቀ ብሎ ማመን ነው አይደል? ያንን እስራኤላውያን አይቀበሉ ነው። እንደውም ክርስቶስ አልተወለደም ገና ይመጣል መሲሁ ይመጣል ብሎ አድርገው ተቀበሉት። እኛ ግን እንደዛ አይደለም። ተወልዷል፣ ተጠምቋል፣ ሞቶ ተሰቅሎ ተነስቷል አይደል? አዲስ ማለት ያ 2017 18 ዓመት የምንለው እሱ ከተወለደ ጊዜ ጀምሮ ቆጥሮ እንደ እስራኤል ብሉይን የተቀበለች፣ እንደ ሌሎቹ ሀገራት ደግሞ ምን የተቀበለች? አዲስ የተቀበለች። ሌሎቹ ሀገራት ደግሞ እንደ ኢትዮጵያና እንደ እስራኤል ብሉይ ኪዳን አልተቀበሉ። ይገርማቸዋል። አዲስ ኪዳን ብቻ የተቀበሉ፣ ያውም የአዲስ ኪዳን አስተማሪዎችን አርደው ሰይፈው ገለው ነው አይደል የተቀበሉት። እንግለጽ ከተባለ ለምሳሌ ያውኗ ጣሊያን ሮም ነበረች አይደል? ሮም ቅዱስ ጳውሎስ ሮም እያለ ደጋግሞ መልእክት ልኮላታል። ያቺ ሮም እነ ጴጥሮስን የሰቀለች እነ ጳውሎስን ያረደች ከዚያ በኋላ ነው ያመነችው። ሐዋርያቱን ነቢያቱን ገላ ቅዱሳኑን አርዳ ነው ያመነችው ማለት ነው። ለምሳሌ ህንድ የኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በቶማስ ደም ነው። ቶማስ እንደ ሀገር ሲሰብክ ቆዳውን እንደበገፋው ማለት ለገደሉት። ኋላ ግን በታምራት በሁኔታው በትምህርቶቹ አኗል። ሐዋርያት እየሞቱ ትምህርታቸው ስራ ሰጥቷል። ወንጌላቸው ስራ ሰጥቷል። የጻፉት ወንጌል ማለት ነው። እንደገና ግብጽ ብንመጣ አሁን ያውኗ ግብጽ ኦርቶዶክስ የተመሰረተች በማርቆስ ነው። ማርቆስን እኮ በገመድ መሬት ለመሬት ጎትተዋለች እኮ ግብጽ። ግብጽ ምድር ላይ እኮ ነው ማርቆስ ዋጋ የከፈለ ወንጌል የጻፈው ማርቆስ ይገርሞች ማለት ነው። ያውኗ ቱርክ አንጾኪያ እና ዮሐንስን ያሳደደች ፍጥሞ ደሴት የሚለው እኮ እዚያ እኮ ነው። የኒቅያ ጉባኤ የተከናወነው እዚያ ነው። በርካታ ቅዱሳንን ያረደች፣ ኋላ ግን የሰለስቱ ምዕት መሰብሰቢያና የመናፍቃን መረጫ የሆነች የክርስትና መዲና ነበረች። ኦልሞስት አሁን ከ99% በላይ ክርስትናው ጠፍቷል። እኔ ሀገራቱን ሁሉ በአካል አይቻቸዋለሁ። ይገርማችሁ ማለት ነው። እና በጣም ፍርስራሽ ውስጥ ትናደዳላችሁ። ግን ያን ሁሉ ነገር ስናጠና እነዚህ ሀገራት ሌሎቹ ሀገራት በሙሉ ያመኑት ምን እያደረጉ ነው? ምዕራባውያን ክርስትናን የተቀበሉት የክርስትና አስተማሪዎቹን እየገደሉ ነው። በጎን ይገድላቸዋል፣ በጎን ሌሎቹ ያምናሉ። እንዲያ እያሉ ክርስትና ተስፋፍቷል። ብሉይን ግን እስከናካቴውም አያውቁትም፣ አልተቀበሉትም። ሁለት ሀገሮች ብሉይን አምነዋል። ሁለት ሀገሮች ማለት ነው። ብዙ ሀገሮች አዲስን አምነዋል። አንዲት ሀገር ብሉይና አዲስን አምና ተቀብላለች ማለት ነው። ያቺ ባላት ብሉይና አዲስ እንደ እስራኤል ብሉይ እንደ ሌሎቹ ሀገራት አዲስን የተቀበለችው ሀገር ማናት? ኢትዮጵያ ናት። ለዚያ እኮ ነው የብሉዩ በብሉይ የተሰጠችው ታቦት በአዲስ የተገለጠው መስቀል ኢትዮጵያ ውስጥ የተቀመጠ ዝም ብሎ ይመስላችኋል? የታሪክ ሰዎች አጥቡ እንጂ ወጣቶች ተመራመሩ። ለመጀመሪያ ጊዜ ታቦት ብሉይ የምንለው ታቦተ ጽዮን በሙሴ እጅ ከተሰጠች በጊዜ ጀምሮ ያለው ማለት ብሉይ የምንለው፣ አዲስ የምንለው ደግሞ ክርስቶስ በመስቀሉ ከተሰቀለበት ነው አይደል? ስለዚህ የብሉይ መገለጫ ታቦት፣ የአዲስ መገለጫ ምንድን ነው? መስቀል። ሁለቱም የታሉ? በብቸኝነት የብሉይ ኪዳን አይከን የአዲስ ኪዳን ራስ የሆነው መስቀልና ታቦትን የያዘች ሀገር ኢትዮጵያ ናት። ስለዚህ ይችን ሀገር ብዙ ጠላት አለባት። ነገራችን ጠላቶቿ ከውስጥም ከውጭም ናቸው። ታሪኳ እንዲጠፋ እስቲ አንድ እውነት ንገራቸው። የትኛው ዓለም ነው ብራና መጽሐፍ የተሰረቀበት ከኢትዮጵያ ውጭ? ብራና መጽሐፍ የተሰረቀበት ሌላ ሀገር አለ? አለው። ግን የኢትዮጵያ የብራና መጻሕፍቶች በመቶ ሺዎች የሚቆጠሩ እኮ ናቸው በመላው ዓለም ተሰርቀው ተግዘው ያሉት። አንዲት እንኳን የመለሱልን ትንሽ ነገር በተለይ ሶስት በጣም የሚደንቁ መጻሕፍት ተሰርቀው እንግሊዝ ሙዚየም አሉ። እነኛ ኢትዮጵያ ውስጥ ቅጃቸው እንኳን የለም። አሁን ለማሳተም እንኳን የሚፈልግ ማለት ኦሪጂናሉ እዚያ ሄዶ እንደቀረ በፈረስ ነው የሚጫን መጽሐፍ ራሱ ማለት በፎቶ በመከራ ተነስቶ ርሱ ሰቀር ተገንቷል። በመከራ እዚያ ከፍላችሁ ነው አንዲት ገጽ ለማንበብ $5 ከፍላችሁ ነው የምታነቡት። አንዲት ገጽ ለማንበብ። መጽሐፍ ግን የማይባል የኛ ነው።
እንግሊዝ ሙዚየም ውስጥ ነው። በፈረስ ነው የሚጫነያቸዋል፣ በሰው አይቻልም። እና ሶስት በጣም የሚደንቁ ብዙ ሺዎች ናቸው። አብዛኞቹ ስንክሳር ናቸው፣ ኢትዮጵያ ውስጥም አሉ። ግን እነዚህ ሶስቱ እጅግ የሚያምኑ ብነግራችሁ በጣም አገር ወዳድ ሆናችሁ ያማቸዋል። እኔ ሁሌ ተኝቼው ስነቃ ያበሳጨኛል፣ ግን ምን አቅም የለም። አንዱ ምን ይባላል መጽሐፈ አህባል ይባላል። ምን ይባላል? መጽሐፈ አህባል። መጽሐፈ አህባል ማለት ስለ ከርሰ ምድር በምድር ስላሉ እንቁዎች፣ ወርቆች በአጭር ቋንቋ ስለ ማዕድናት የሚያጠና መጽሐፍ ማለት ነው። አባቶቻችን ልክ ስንክሳሩን እንደጻፉ ቤተክርስቲያናችን እንደሰሩ የጻፉት መጽሐፍ ነው። መጽሐፈ አህባል ይባላል። ያ የእንግሊዝ ሙዚየም ውስጥ ይገኛል። በጥቅሉ ስለምን የሚያጠና አልኳችሁ? ስለ ማዕድናት። አሁን የት ቦታ ላይ ነዳጅ እንዳለ አሁን እየከፈልን መጥተው የሚያጠኑልን እኮ የራሳችን መጽሐፍ አድርገው የተሻለ አይምሮ ያላቸው ሰዎችን ስኮላርሽፕ እየሰጡ እዚሁ ያስቀራቸዋል። የትምህርት ዕድል አይደለ? አሁን እኮ ኢትዮጵያ ነሽፋን ይነቃል። ግን ይሄ ሁሉ ሲስተም የተጠና ከአድዋ ድል በኋላ ኑሩ እንደዚህ ድል የነሱ ብለው ተጠና። እሱን ሲከፋፍሉናል፣ እሱን ሲያገዳድሉናል። በሰላም እንድንኖር አይፈልጉም። እስረኝነት ይከፋፍሉናል። አንድ ሀገር ኑረን የተለያየ እሳቤ ክልላዊ የሆነች ቦታ አመለካከት እንዲኖረን ያደርጉናል። አንድ የሀገር ስሜት እንዳይኖረን ያደርጉናል። እኩሉን ተላላኪ እኩሉን በጣም በርካታ ነገር የሚሰሩ ያንን ስለምታውቁት አልነግራችሁም። ግን ከሚያሙት መጻሕፍት መካከል መጽሐፈ አህባል ማለት ስለከበሩ ማዕድናት የሚያጠና ስለ ምድር በጥቅሉ ሲጀምር እርሱ ምንድን ነው የሚለው? መጽሐፈ አህባል ይልና ዘውቱ እርሶሙ ለከርሰ ምድር፣ በምድር ላይ ላሉ ነገር የሚያጠና ራሳቸው ነው ይልና ይጀምራል። እዚያ ወርቁ አለ፣ ማዕድኑ አለ። አሁን ይሄ ኦፓል ምን ምንለው ይሄ ሀያላን ሀገራት የሚሻፈቱበት ወደ ላይ መንኮራኩር የሚያጠቁበት የናሳ ምርምር በየጊዜው ፕሮጀክት የሚሰራበት የአውሮፓ ምርምር ማዕከል ብዙ ስራ የሚሰራበት ከዚያ መጽሐፍ የተወሰደ ግዕዙ አለ። እነሱ ወደ ፈለጉት ቋንቋ ተርጉሞ ምን ይሉታል? ይጠቀሙበታል ማለት ነው። ባለቤት የሆነችው ኢትዮጵያ አይነ ማንቆል ይችላል ያለች አሁን በድህነት መከራ ታያለ። ሁለተኛው በጣም የሚያሳዝነው መጽሐፈ ነደቅት ይባላል። መጽሐፈ ነደቅት ማለት የተሰሩ የህንፃ ጥበብን የሚገልጥ መጽሐፍ እነ ላሊበላ፣ እነ ፋሲል ግንብ፣ እነ አክሱም ጽዮን ቲክል ድንጋዮች የተሰሩበትን ጥበብ የሚገልጥ መጽሐፍ ነው። በአጭሩ ስለ ህንፃዎች አሰራር አሁን በዓለም ላይ ላሊበላ የሚተካ ህንፃ አልተገኘም አይደል? በዓለም የዚያን አሰራር የሚገልጽ መጽሐፈ ነደቅት ይባላል። ያ እጅግ ይሄ የፍልፍል ዋሻዎች አሁን ብዙ ቤተ መቅደሶችም እንዳሉ እዚያ መጽሐፍ ላይ የተሰሩት በጣም ትልቅ ነው። በኢትዮጵያ በመላው ኢትዮጵያ በአራቱ ማዕዘናት በተለይ አባቶቻችን ከዮዲት ጉዲት ዘመን ጀምሮ ፍልፍል ዋሻዎችን ይሰሩ የነበረው ከ9ኛው መቶ ክፍለ ዘመን ማለት ነው አይደለ? ከዛሬ 1021ኛው ክፍለ ዘመን አይደል ያለ ነው። ከ1100 ዓመት በፊት የዛሬ 1500 ዓመት አካባቢ ሲሰሩ የነበሩ ፍልፍል ዋሻ አብያተ ክርስቲያናት እንደገና ደግሞ የመሬት ውስጥ ቤተ መቅደሶችን ሰርጓጅ መርከቦችን የባህር ውስጥ መርከቦችን ሁሉ ሲያሚያጠና በተለይ በአፄ ካሌብ ጊዜ የነበሩ 12 መርከቦችን ሳይቀር ያጠናል። የመርከቡን አሰራር በጥቅሉ የሚያጠና የሚሰሩ ጥበቦችን ነው። የኖህ መርከብ አሰራር ጥበብ ሳይቀር እዚያ መጽሐፍ ላይ ይገኛል ማለት ነው። ያ የት ነው ያለው? እንግሊዝ ሙዚየም መጽሐፈ ነደቅት ይባላል። ሶስተኛው ጀርመን ሙዚየም የሚገኝ ደግሞ መጽሐፈ ፈውሶ መድኃኒት ይላል። ወደኛ አምጥቼላችሁ ነው። ይሄ ደግሞ አጠቃላይ ስለ መድኃኒቶች ስለ እጽዋት የሚያጠና እግዚአብሔር ለኖህ የነገረው 1000 የበሽታ አይነትና ለ1000 በሽታ ፈውስ የሚሰጡ እጽዋትን ያጠና መጽሐፍ ነው። አሁን በዓለማችን ላይ ውዱ መድኃኒት የጀርመን መድኃኒት ነው። ይሄን ታውቁታላችሁ። የጀርመን መድኃኒት ገባ ይገኝ ውድ ነው። ያ ከመጽሐፈ ፈውስና መድኃኒት ላይ ተነስቶ የተጻፈ
ጥሬ ዕቃው እዚህ ሂዶ ምርት አድርገው ነው የሚልኩልን ማለት ነው። በውድ የምንገዛው ይህ ጀርመን ሙዚየም ውስጥ ይገኛል። ብርሃን በጣም ኦልሞስት ይህን ሊያክል ይችላል። ፎቶ አለ። ግን ይህንን እኛ ማምጣታችን ከመለሱና የአክሱም ሐውልት መልሶልናል። ጥሩ ማለት እንደዚያ ቢመልሱልናል መጽሐፎቻችን ሰውን ስደተኛ ነው እያሉ ይመልሱታል። መጽሐፉን ግን ሰርቀው ወስደው ይጠቀሙታል። አንድ ኢትዮጵያዊ ስደተኛ ነው ብለው ሲመልሱት እኮ እስከ መጽሐፍ ይመልሱኝ ብሎ ተከራካሪ ጠንካራ አቋም ያለው ሰው ቢመጣ እኮ ብዙ ንግግሮች ይከናወናሉ። ግን ሁሉም ተወሻቂ እኛ ስል ቢያረጉ ከሰው እስከ መጽሐፍ እስከ ቅርሶቻችን ናቸው የሰረቁ። ሰውን እኮ ሰጥተውታል እኮ። አሁን ኢትዮጵያ ውስጥ ያለን እኔንም ጨምሮ ሁላችን አሜሪካ መሄድ የምትፈልግ ብሎ ሰነድ ቢሞላ ቢኖር አሁን እዚህ ላይ ቆሞ አንሞላም ናቸው። እርግጠኛ ነኝ የ80 ዓመት ሰው ሁሉ አራዚያችን ቀበሮ ላይ ሞላም በላቸው። ልባችን ምን ብለውታል? ሰው እንዲላቆ 16 ሰዓት ተሰርቶ እኮ እዚያ ለቤት ኪራይና ለመብላት የሚያቅትበት ጊዜ እኮ አለ። ስታጠሩት 16 ዓመት ደግሞ የሚሰሩት ስራ በጣም የወረደ ስራ ነው። ዘንድ የእኛ ሀገር ዶክተር እኮ እዚያ መኪና ሊያጡ ይችላል አይደል? አገሩ ላይ እንደዛ ቢሰራ ማድረግ ይችላል። ልባችን ሰልበውታል። አስተሳሰባችን ወስደውታል። መጽሐፎቻችን ወሰዱ። እኛም መጽሐፋችን ሰርቀው እኛም እነሱን እያሰዱ ነው። ግን ይህን ስል ምናልባት ብዙ ነገሮችን ይህን ያልኳችሁ ታቦተ ጽዮን ፍለጋ ብለው አንዲት በስጦታ የመጣችን ታቦት ለመውሰድ መከራ ያሉ ነው። በስጦታ እኮ ነው የመጣች አይደል? ብዙ ጊዜ እኮ ለመውሰድ ተጥሯል። ግን ፈለጉ ያለችበትን ቦታ አላወቁም። አንድ ጊዜ አቡነ ጳውሎስ በረከታቸው ይደርብንና በሀገር ውስጥ ያለው ሰው ብዙ አይቀበላቸው ነበር አይደል? የውጭ ግን አጥብቆ ይቀበላቸዋል። ጫና ፈጣሪ ሰው ነበር። ምን አሉ መሰላችሁ? በጋዜጠኛ ተጠየቁ። ታቦተ ጽዮን ኢትዮጵያ ውስጥ አለች ወይ ብለው ተጠየቁ። አዎ አለች አሉ። በነጮቹ ታቦተ ጽዮን ኢትዮጵያ ውስጥ አለች ወይ ከተባለ ቀጥታ ጥያቄው አይተሃታል ወይ ነው አይደል? ነው አይደል? እንደዛ ነው። አለበለዚያ የስም የለችም ብሎ ነው አላየኋትም ቢሉ ምንድን ነው የሚያደርጉት? የለችም ብለው ይገለጡ ላይ ጽፉት ነበረ። ለእነሱ መልስ ለመስጠት ታቦተ ጽዮን ኢትዮጵያ ውስጥ አለ ሲባሉ አዎ አለች። አንድ የሆነ ወቅት ላይ ሰው ኢትዮጵያ ሁሉ አልጎባቸው ነበር። አሁን ነው አዎ አለች። እሺ አይታታል? አዎ አይቻታለሁ አለ። ከዚያ አይቻታለሁ ስላሉ እንዴት ያሉ አለና ኢትዮጵያዊ ወረደባቸው በመከራ ማለት። ግን እሳቸው አዎ አይቻታለሁ ያሉ የነጩን ዓለም ለማድረግ ለማሳመን አላየኋትም ቢሉ ወዲያው ጋዜጠኛ ምንድን ነው ያደረገው? የኢትዮጵያ የሃይማኖቱ መሪ ራሱ ታቦተ ጽዮንን አላየኋትም አሉ ይሉን አረስ አድርገው ስለዚህ የለች ብለው መከራ ነበር የሚያመጡበት። እሳቸው ሳይኮሎጂስት ናቸው። ቀድመው የነጮችን ምልከታ የተረዱ ናቸው። ለሀገር ውስጥ ለቤተክርስቲያን ስርዓት ነው ብዙ እንትን ያላሉት ከዓለም አቀፋዊነት የተነሳ ሊሆን ይችላል እና አለች አይቻታለሁ ብለው ከዚያ ይህንን ሲሉ የዓለም ዘገባ ማለት ነው ታቦተ ጽዮን በኢትዮጵያ ውስጥ መኖሯ ተረጋገጠ ብለው ይህ እንትኑ አለ በጽሔቱ ላይ አናግዳችት እንደሆነ ተረጋገጠ ብለው ዘገቡ። ግን እኮ ማን ያሉትን ሰምተው ነው አሁን ነው። ስለዚህ ምስክሩ ሃይማኖቷን የሚመሯት የሃይማኖቱ ምንድን ናቸው? መሪ ናቸው። አሁን አስቀመጡ። እንዴት አየዋሉ አለና ኢትዮጵያዊ መከራየ። እኛ እኮ ገና ብዙ እኮ መብሰል ይጠበቅብናል። ዝሮ ግን አሁን ወደዚያ አይደለም። እኔ አሁን ነጥብ ምንድን ነው ታቦተ ጽዮን ኢትዮጵያ ውስጥ አለች ሲባል እኛ እንደሌሎቹ ሰርቀን ቀምተን አይደለም ያመጣናት የሚለው ነጥብ እንድታነሱ። አሁን ሌሎቹ መሪዎቻችን እየገደሉ እየዘረፉ በብር እያካለሉ ነው አይደል? ዘውት ሄዱ ቅርሶቻችን በሙሉ። ታቦተ ጽዮን ግን ቀዳማዊ ምኒልክ አባቱ ሶሎሞን ስለሆነ አባቱ ስለሰጠው የአባቱ ስጦታ ናት። ሶሎሞን ነው ለምኒልክ የሰጠው አይደል? ስጦታ ሆና ቀዳማዊ ምኒልክ ማለት ነው። ስጦታ ሆና በንግሥት ሳባ ዘመን ኢትዮጵያ የመጣችው በስጦታ መልኩ ነው። በስርቆት አይደለም፣ በቅሚያ አይደለም፣ በዘረፋ አይደለም። በምን በስጦታ። ስጦታ ደግሞ በየትኛው ማለት አንድ ሰው ለአንድ ስጦታ ከሰጠ በኋላ ስጦታ ይመልስ አይበልም። ለዚያ ነው ጨንቋቸው ዝም ያሉት ማለት ነው። አጠምህሳ እንግዲያስ ቀጣዩ ትውልድ እንዳያውቅ የት እንዳለች አናውቅም ብለው እንደምድም ብለው ነው። አሁን ግን ያን ስም ብዙ ነገር አለ ካጠናችሁ። አሁን ወደ ታቦት ማውረድ ለምን ወደሚለው ሲመጣ እንግዲህ ታቦት የት ሀገር ነው ያለ ተብሎ ሲጠና መጀመሪያ እስራኤል ነበር። አሁን ግን የት ነው ያለው? ኢትዮጵያ። አረ ታቦት አለች እስራኤል ላይ
ወደ ወንዝ ተወርድ የነበረችው ታቦት ያው ስርዓት ቀጥሎ አሁንም ወደ የት ይወርዳል? ታቦት ወደ ወንዝ ይወርዳል ማለት ነው። ሌሎቹ ሀገራት አሁን በየመንገዱ የሚፈክሩ ሰዎች ምዕራባውያንን ነው የሚሄዱ። ሌሎቹ ሀገራት ደግሞ ታቦት አይወርዱ። የኦርቶዶክስ ተዋሕዶ ቤተክርስቲያን ተረትና ትርክት ይሏቸዋል አይደለም እንዴ? ይህ ተረት መጽሐፍ ቅዱስ ተረት ነው ወይ? መጽሐፍ ቅዱስ ትርክት ነው ወይ? መጽሐፍ ቅዱስ እኮ እውነት ነው አይደለ? እውነት ነው አይደለ? ይሄንን ነውና መጽሐፍ ቅዱስ እውነት ስለሆነ የመጽሐፍ ቅዱስን እውነት ዘዴ ያለ ታቦተ ጽዮን ያለችው እዚህ ነው። መኖሯ ደግሞ በአጭር ቋንቋ መጽሐፈ ነገሥት ወደ ኢትዮጵያ እንደመጣች ተቀምጧል። መጽሐፍ ቅዱስ ማስረጃ ነው። ያንን ዘንድ ታቦት ወደ ወንዝ እናወርዳለን ማለት ነው። ግን ታቦት በኢትዮጵያ ወደ ወንዝ መውረድ የጀመረው ከመቼ ዓመተ ምህረት ጀምሮ ነው የሚለውና ይህ ወሳኝ ነገር ነው። ታቦት ወደ ወንዝ ይወርዳል አይወርድም? ይወርዳል። ከመቼ ጀምሮ? አሁን ሽማግሌዎችን ልፈትናቸው። 30 ዓመት 40 ዓመት ታቦት እልል እያላቸው ያወረዳቸው አባቶች እናቶች አላቸው። እናቶች እልል እያላቸው አባቶች ሆ እያላቸው አይደል? እንዳካባቢው ጋር። ስለዚህ ከመቼ ጀምሮ ነው ታቦት ወደ ወንዝ መውረድ የጀመረ በኢትዮጵያ? አንድ ስራ ስትሰሩ ምንጭ ያስፈልጋል እንዴ? እድር እንኳን ከተቋቋመበት ለዚህ ያህል ዓመት እድር ተቋቁሟል እየተባለ ይነገራል አይደል? እድር እንዴት? ይሄ እኮ ታቦት አጠቃላይ ታቦታቱ ወደ ኢትዮጵያ ወደ ወንዝ የሚወርዱበት ምክንያቱ ታውቆ ከመቼ ጀምሮ ነው? ቶሎ መጠናከር። እሺ ልንገራችሁ፣ ያዙ ቢያንስ እንዳትረሱ። አምና መጥቶ ነግሬያቸዋለሁ። በየዓመቱ ወቅቱ ሲደርስ እነግራቸዋለሁ። አሁን ሰሞኑን በዚህ በጥምቀት ዙሪያ ወደ 8 ቦታዎች ላይ ነው ያስተማርኩት። 8 ቦታዎች ላይ በበርካታ ህዝብ ይህንን ሀሳብ ሰው እንዲረዳ ብዙ ለመጣር ተሞክሯል። ግን በርካታ ወጣቶች አሉ ማስታወሻ ነው። አሁን እናንተ እዚህ ትመጣላችሁ። አሁን አንድ ሰው የሚሰብሰባል ዝም ብሎ ምንድን ነው የሚሆነው? ወሬው ነው የሚቀረው። ነፋስ መጥሎት ይቀራል። እንደዛ መድከሙ ራሱ ምንድን ነው? 3 የነገርኳቸው መጻሕፍት ራሱ ተረሳቻለ። ስለምን እንደሚያጣሉ ግን እሺ፣ አሁን ለመጀመሪያ ጊዜ ታቦት ወደ ወንዝ የወረደው በ6ኛው መቶ ክፍለ ዘመን በአፄ ገብረ መስቀል በቅዱስ ያሬድ ዘመን ነው ማለት ነው። በስንተኛው መቶ ክፍለ ዘመን? በ6ኛው መቶ ክፍለ ዘመን። በ6ኛው መቶ ክፍለ ዘመን 6ኛው መቶ ክፍለ ዘመን ማለት የዛሬ ስንት ዓመት ማለት ነው? አንድ ክፍለ ዘመን ማለት ስንት ዓመት ነው? 100 ዓመት። 100 ዓመት አይደል? 6ኛው ክፍለ ዘመን ማለት 600 ዓመት። አሁን ስንተኛው ክፍለ ዘመን ላይ ያለ? 21ኛው። 21ኛው ከአንደኛው ሲቀነስ 6 ስንት ማለት ነው? 15። ስለዚህ ከ15 ከ1500 ዓመት በላይ ታቦት ወደ ወንዝ መውረድ ከጀመረ ሆኖታል ማለት ነው። እዚህ ላይ በጣም የሚደንቅ ነገር ልንገራችሁ። ሪሊ ቦታውን ለማግኘት በ535 እስከ 545 ድረስ በእነኚህ በ10 ዓመት ውስጥ ነው ውይይቱ ተከናውኖ ታቦት ወደ ወንዝ መውረድ የጀመረው ማለት ነው። 5 ስንት አልኳቸው? 535 እስከ 545 የስንት ዓመት? የ10 ዓመት ጥናት ነበረው ማለት ነው። ይህንን ያጠኑት እነ ቅዱስ ያሬድ ናቸው። አፄ ገብረ መስቀል ኢትዮጵያዊ ንጉሥ ናቸው። ኢትዮጵያዊ ንጉሥ አፄ ገብረ መስቀል ሊቃውንቱ ሰብስበው ቅዱስ ያሬድ መሪው ነው። የሊቃውንቱ ተወካይ ቅዱስ ያሬድ የእሳቸው የኢትዮጵያ ንጉሥ ናቸው። ኢትዮጵያን ይመሩ ነበረ። አንድ ላይ ሆነው ታቦት ኢትዮጵያ ውስጥ ያለችው ታቦት በመጽሐፍ ቅዱስ በብሉይ ኪዳን ወደ ወንዝ ተወርድ ነበረ። ስለዚህ ያ ስርዓት መጽሐፍ ቅዱሳዊ ስርዓት እኛ እግዚአብሔር ለቅዱስ ያሬድ በሕልም ነግሯቸው በቃል መላእክት ነግሯቸው ማለት እኛም ታቦቱን እንደ እስራኤላውያን ኢትዮጵያ ውስጥ ያሉ ታቦታት ወደ ወንዝ ምን ማለት አለባቸው? መውረድ አለባቸው። አሁን ተመካከሩ፣ ጥናት ተጠና፣ መጻሕፍት ታዩ። እውነት ነው ታቦቱ ወደ የት ይወረዳሉ? ወደ ወንዝ ይወረዳሉ። ለምን? ያቺ ወደ ወንዝ ተወርድ የነበረችው ታቦት የት ስላለች? ኢትዮጵያ ውስጥ። ከዚያ ተመካከሩና ሲወርድ ግን አሉ ታቦቱ ጧት ወርዶ ከሰዓት ይመለስ ብሎ ስራ ሰሩ። ጧት ወርዶ ማለት ነው ከሰዓት ይመለስ። ይሄን ሰሩ። ለብዙ ዘመናት ይህ ስርዓት ጸንቶ ኖረ ማለት ነው። ኋላ አባቶቻችን ደግሞ በአፄ ዘርዓ ያዕቆብ ዘመነ መንግስት እሴት ተጨመረበት። እናንተ በዚህ በዓለም እሴት ትለል እሴት ማለት ካለው ላይ የተወሰነ ነገር መጨመር ማለት ነው አይደል? በእናንተ ቋንቋ
እሴት ማለት አጼ ዘርዓ ያዕቆብ ሊቃውንቱ ተሰበሰቡ። ደብረ ብርሃን ላይ ሰሜን መሀል ኢትዮጵያ ላይ በመላው ኢትዮጵያ ያሉ ሊቃውንት ተሰበሰቡና አባቶቻችን በመንፈስ ቅዱስ መሪነት ተቃኝተው ታቦት ወደ ወንዝ ያወረዱ ትክክል ናቸው። ግን እኛ ደግሞ ጌታችን የተጠመቀው ሌሊት ነው፣ ከሌሊቱ 10 ሰዓት ነው። 10 ሰዓት ስለተጠመቀ ጠዋት ወርዶ ከሰዓት ሲመለስ የተጠመቀባት ሌሊቷን ሰዓቷን አያገኛትም። ስለዚህ ዛሬ ወርዶ አድሮ ከወንዙ አድሮ በበነገው ይመለስ አሉና ተሰብስበው በአጼ ዘርዓ ያዕቆብ ዘመነ መንግስት ዳግመኛ ስርዓት ተሻሽሎ ወርዶ አድሮ በበነገው እንዲመለስ ተከናወነ። ስርዓት ተሰራ ማለት ነው። አሁን የሚገርማችሁ ክርስቶስ የተጠመቀው ከሌሊቱ ስንት ሰዓት? 10 ሰዓት። የተወለደው የተነሳው አጎበዞች 10 ተወልዷል፣ ተጠምቋል፣ 6 ተነስቷል። የሚገርማችሁ ለምን 10 ሰዓት ተጠመቀ ብላችሁ ብታጠኑ ቀን ተጠምቆ ቢሆን ኑሮ የጥምቀት ብርሃንነት አይታወቁ ነበር። የፀሐይ ብርሃን ነበር አለ የሚባለው። ሲጠመቅ በጥምቀቱ ዓለም ሁሉ ምን ሆናለች? ብርሃን ሆናለች። ሌሊት የተጠመቀበት መሰረታዊ ምክንያቱ ጨለማውን ዓለም ምን ሊያደርግ እንደመጣ ለመግለጽ ነው። ሊያበራ እንደመጣ ለመግለጽ። ጥምቀት ብርሃን ናት። ከጨለማ ወደ ብርሃን የምንመላለስ ይባላል። ቀንማ ቢጠመቅ የፀሐይ ብርሃን ነው እንዳይባል በጨለማው ላይ ተጠምቆ ዓለምን ብርሃን አደረገ። ለዚያ ነው ሌሊቱ የተመረጠ። የተወለደው ሌሊትም ለዚያ ነው። ቀን አልተወለደም፣ ሌሊት የተወለደ። አሁን ብርሃነ ልደት እንለዋለን አይደል? እና ቀን ቢወለድ ብርሃነ ልደት ማለት እንችል ነበር። ብርሃነ ፀሐይ ነው የሚሆንብን። ስለዚህ ልደቱ ብርሃን እንዲሆን እንኳን ለብርሃነ ልደቱ አደረሳችሁ፣ እንኳን ለብርሃነ ጥምቀቱ አደረሳችሁ የሚባል ዝም ብሎ መሰላችሁ? ለዚያ ልደቱንም ጥምቀቱንም ትንሣኤውንም ሌሊት ነው ያደረገ። የሁለቱ 10 ሰዓት ጥምቀትና ልደት 10 ሰዓት፣ 10ኛው ሰዓት ሌሊት ነው የተጠመቀ የተወለደ። የተነሳው ግን በሌሊቱ 6ኛው ሰዓት ላይ ነው ማለት ነው። ብርሃነ ትንሣኤ አይደለም ምንለው። እንደውም ትንሣኤ ደግሞ 6 ሰዓት ጥቅጥቅ ጨለማ ነው ክርስቲያኖች። ትንሣኤ የመጨረሻ ትልቅ ብርሃንነት እንደገና ማብቂያ ጊዜ ነው። ከትንሣኤ በኋላ ሙተን ከተነሳን በኋላ ጊዜ ለእኛ የምድር መኖሪያ የለም አይደል? ያበቃል። እና ብዙ ምስጢር ያለው ያንን በትንሣኤ ወቅት ነው የምነግራቸው። ጊዜ ሰጥቶን ዕድሜ ሰጥቶን ከተገናኘን ማለት ነው። ስለዚህ ሌሊት ነውና የተጠመቀ ጥምቀት ብርሃን ናት። ስለዚህ ሌሊት በውሃው ተጠምቆ ውሃውን ቀድሶታልና ታቦታቱም ወርደው አድረው ውሃውን ቀድሰው ውሃውን ባርከውት በበነገው ይመለሱ ብለው አባቶቻችን ሊቃውንት ምን ሰሩ? ስርዓት ሰሩ ማለት ግልጽ ነው። ግልጽ ነው ነገራቸው። በማን ዘመነ መንግስት? አሁን ታቦት በኢትዮጵያ ለመጀመሪያ ጊዜ ወደ ወንዝ የወረደው በማን ዘመነ መንግስት ነው ብትባሉ በማን ነው? በአፄ ገብረ መስቀል። በአፄ ገብረ መስቀል። ገብረ መስቀል በስንተኛው መቶ ክፍለ ዘመን? በስድስተኛው ሪሊ ዓመተ ምህረት ነው። በ1500 35 እስከ 30 እስከ 45 ድረስ ባለው ብላችሁ መያዝ ያስፈልጋል። እሺ ወርዶ ማደረስ የተጀመረው በአፄ ዘርዓ ያዕቆብ ዘመነ መንግስት ነው። ሮቶሻ ይሄን ከያዛችሁ ስለ ታቦት መረጃ ይኖራቸዋል ማለት ነው። ይህ በዚህ እንዳለ በጣም የሚገርማችሁ ታቦት ወደ ወንዝ እንዲወርድ የተደረገበት ምስጢሩ ደግሞ ወረደ ወልድም ሰማያት ውስጥ መጥማቃት ጌታችን ከሰማይ ወደ የት ወርዷል? ወደ መጠመቂያው ቦታ ወርዷል አይደል? ወይም ደግሞ ጌታችን ከዮርዳኖስ ከገሊላ ወደ የት ሄዷል? ወደ ዮርዳኖስ ከመኖሪያ ወደ መጠመቂያ ቦታ ሄዶ ነው የተጠመቀ። ዮሐንስን መታጠቅን አይደለም ያለው ሄዶ ነው አይደል የተጠመቀ። አሁን ዛሬ እኮ ክርስቶስ ሄዶ ባይጠመቅ ኑሮ ባለጸጋዎቹ ሁሉ ልጆቻችን እየመጣቸው ቤት አጥምቁ ነበር የሚሉ ያስቸግሩ ነበር አይደል? አሁን የትኛውም ንጉስ ቢሆን ልጁ ክርስትና የሚነሳው የት መጥቶ ነው? ቤተክርስቲያን አይደል? ነው አይደለም? ክርስቶስ ራሱ ንጉሠ ሰማይ ወምድር የሆነው ራሱ ሂዶ ነው የተጠመቀ። ዝም ብሎ አይደለም። ዮሐንስን ና አጥምቀኝ ካለበት ማለት ይችል ነበር፣ ግን ሂዶ ዮሐንስ ካለበት ወደ ወንዙ ሂዶ ነው የተጠመቀ እና የሥርዓት ለመስራት። ስለዚህ ክርስቶስ ከገሊላ ወደ ዮርዳኖስ ሊጠመቅ እንደሄደ ሁሉ ታቦታቱ ከመቅደስ ወደ ወንዝ ይወርዳሉ፣ ወንዙ ለመባረክ ማለት ነው። ክርስቶስ ከገሊላ ወደ ዮርዳኖስ፣ ታቦታቱ ከመቅደስ ወደ ወንዝ፣ ወንዙ ሁሉ ምንድነው የሚሆነው? እንደ ምንድነው የሚሆነው? እንደ ዮርዳኖስ አይደል? እንደ ዮርዳኖስ ነው የሚሆነው። ለዚያ ነው። ሌላው የሚገርማችሁ እዚያ ስንጠመቅ ውሃ ስንረጭ
ስርዓቱን ለመግለጽ ነው እንጂ ሁለተኛ ጥምቀት አይደለም የምንጠመቀው። አንዳንዶች ደግሞ ተቾች ምን ይላሉ መሰለህ? ኦርቶዶክስ በየዓመቱ ሰዎችን ታጠምቃለች ብለው ይተቹናል። አሁን እዚህ አይደል የምንረጨው? ይሄ የልጅነት ጥምቀት አይደለም፣ ጸበል ነው አይደል? የልጅነት ጥምቀት አንድ ቀን ነው የምንጠመቀው። ጥምቀት አንድ ቀን አይደለች? በ40 እና በ80 ቀን የምንጠመቃለን። ግን እዚህ ጋር ስለ ስርዓቱ ዮሐንስ ህዝቡን ሰብስቦ በዮርዳኖስ ወንዝ እንደዚህ ይረጭ ነበር አይደል? ያ ነው ስርዓቱ ብሎ ስርዓቱን ለማሳየት ነው እንጂ ዳግም ጥምቀት እየተጠመቅን አይደለም። ይሄንን አስሩበት። አሁን ተጋፍተን ሄደን እንረጫለን አይደል? ያ ጸብ መረጨት እንጂ ጥምቀት አይደለም። የልጅነት ጥምቀት አይደለም። የልጅነት ጥምቀት ስንት ናት? አንድ ናት። ግን ሌሎቹ ሴቶችን ይላሉ መቼስ ትንሽ ስተት ፍለጋ አይደል? ስተት ፍለጋ አይደል? ሌሎቹ ሴቶችን ምን ይላሉ? የልጅነት ጥምቀት ተጠመቁ ይሉናል። ግን እዚህ ላይ እኛም በቤተ ክርስቲያን የምናደርገውን ስተት ልንገራቸው። እናት ልጇን ልታስጠምቅ ትሄዳለች አይደል? ልጁ ተጸልዮበት ሜሮን ተቀብቶ ይጠመቃል አይደል? በዚያ ልጁ በተጠመቀበት መልሰው እናቷን ወይም ሌሎችን ይሮጫቸዋል። ይሄ ፍጹም ስተት ገብቷቸዋል አይደል? ያ ሕፃኑ የተጠመቀበት ማይገቡ ሆኗል። ሌላ ጸበል አምጥቶ ግን ማድረግ ይቻላል፣ መርጨት ይቻላል። ያቺ ማይገቡ ናት። ተጸልዮበታል። ጸሎቱ መቼስ ሆኖ የሚለውጠው ጸሎት አይደል? አሁን እናቶች ልጅ ወልደው በ40 ቀን ክርስትና ሲያስነሱ ልጁ ከተጠመቀ በኋላ አቋቋሚዎቹ ጭምር በዚያው ማየገቡ ሁሉ ምን ይሆናል? ይረጫል አይደል? ልክ ነው ወይ አይደል? ምንም ኤቪደንስ ምንም ሃይማኖታዊ ማስረጃ የለውም። ነውርም ነው። ሁለት ጊዜ ማጥመቅ ማለት ነው። ይህ በውስጥ የምንፈጽመው ባለማወቅ የምንፈጽመው ስህተት ነው። መቆም ያለበት ነገር። ጸበል ግን አሁን ለምሳሌ ጸበል መጥቶ ማየገቡ ያልሆነ እኛ ጸበሎቻችን 4 አይነት ናቸው። የመጀመሪያ ማየገቡ ምንላት ከክርስቶስ ዕለተ ዓርብ በጦር ሲወጋ ከጎኑ የፈሰሰችው ውሃ ናት አይደለ? የጎን ውሃ ማለት ነው። ያቺ አንድ ጊዜ የምንጠመቅባት ብቻ ነው። በ40 እና በ80 ቀን የምንጠመቅ እሷ ማየገቡ ትባላለች። ሁለተኛ እንደገና ደግሞ ስጋው ደግሞ ተቀብለን የምንጠጣው ጸበል አለ አይደል? ማየ መቁረር ይባላል። ማየ መቁረር ስጋውንና ደግሞ ከተቀበልን በኋላ እንዳይነጥብብን ከአፋችን እንዳይቀር ጠራርገን ወደ ውስጥ ሶልን እንዲገባ የምንጠጣት ምንድናት? ጸበል አለች። ሌላው ያስቀደሰውም ያንን ጸበል ቢጠጣ ምን አይልም? ላይም አይከለከልም እና ማየ መቁረር ትባላለች። ሶስተኛ ማየ ምንዛ ይባላል። በቤታችን መጥተው አባቶቻችን ውዳሴ ማርያም ኪዳን ደግሞ ይጸልዩበትና የሚረጭ ጸበል ማለት ነው። ማየ ምንዛ ማለት መርጨት። በውሃ ረጫቸዋለሁ ከርኩሰታችሁ ትነጻላችሁ ይላል አይደል? በጣም ይህ አባቶች አቤት መጥተው የነፍስ አባቶቻቸው ውሃ ይሏቸዋል አይደል? አይሏችሁ? ውሃ ግን በባዶ ሆድ ተበልጦ አይደለም። በባዶ ሆድ ውሃ እናንተም ታቀርባላችሁ። ምን ይሆናል? ይጸለይበታል። ውዳሴ ማርያም ይደገምበታል። ኪዳን ይጸለይበታል። ከዛ ካህኑ ወፍ ይለዋል አይደል? በካህኑ ላይ ያለው የካህኑ ስልጣን የረቂቅ ስልጣን ነው። ያስተርቀ የታሰረ የፈታ የተፈታ ይሆናል። ያ ውሃውን ወደ ምንነት ይቀይሯል፣ ወደ ጸበል ይቀይሯል። ያን ይቀይርና ቤታችን ምን ያደርገዋል? እንደገና አራስ ሳለንም በ14 ቀን ምን ያደርጉናል? ይረጩናል። ያ ማየ ምንዛ ይባላል። አራተኛው በቅዱሳን ስም የመነጨው ጸበል አለ አይደል? አሁን ለምሳሌ እዚህ ብዙ የዮርዳኖስ ጸበል አለ፣ ቅዱስ አርሴማ ጸበል አለ አይደል? ቅዱስ ገብርኤል ጸበል፣ መድኃኒዓለም ጸበል አለ። ያ የመነጨው ጸበል ነው። ያ ደግሞ በቅዱሳን ስም ተሰይሞ ስንጠበቅ ከመባችን ምን የምናገኝበት ነው? የምናገኝበት የጸበል አይነቶቻችን እነኚህ ናቸው ማለት ነው። እያንዳንዱ ስራ አለ። የሰው መልኩ ብዙ አይደለም። ጾታውን 2 ነው፣ ወንድና ሴት። ቁመቱም ረጅምና አጭር፣ መካከለኛ። ልክ ጸበላቱም 4 ናቸው። እንድትረዱ ነው እዚህ ብላችሁ ማየ ገቦ፣ ማየ መቁረር፣ ማየ ምንዛ በቅዱሳን ስም የመነጨ ጸበል እነኚህ ናቸው ማለት ነው። ይዛችሁልኝ ነው። ግን እኮ የምነግራችሁ የመጨረሻ ፖይንት ነገር ነው ከተረዳችሁ ማለት ነው። እና አሁን ዮርዳኖስ ላይ የምንጠመቀው ደግሞ ከምን እቤታችን ማየ ምንዛ አለ አይደለ? እንደዛ እንደምንረጨው ያለ ጸበል ነው ማለት ነው እንጂ የልጅነት አይደል። የልጅነት ጸበል አንዴ ብቻ፣ ማየ ገቦን አንዴ ብቻ ነው የምንጠመቀው። አንዴ ብቻ ማየ ገቦ በ40 እና በ80 ቀን ጥምቀት አንዲት ናት የምንለው እንደዚህ ነው። አሁን ተረዳሽኛል አይደለ?
ተረታችኛል። እናንተስ ሕፃን አቋቁሙኝ ተብላችሁ ሄዳችሁ ስታቋቁሙ እንኳን ምን ታደርጋላችሁ? ሲረጫችሁ አብራችሁ ሁለተኛ ክርስትና እየተነሳችሁ ነው ማለት ነው። በነገራችን ላይ የክርስትና ውሃ ነው ያ ልጁ ክርስቲያን የሆነበት። እናንተ እኮ ቀድማችሁ ክርስቲያኖች ናችሁ አይደላችሁ? ምን ናችሁ? ኃጢአት ሊኖር ይችላል። ኃጢአት የሚታጠበው በንስሐ ነው እንጂ እዚያች የሚጠመቁት ክርስቲያን ያልሆኑ ሰዎች ብቻ ናቸው። ተጸልዮበታል። ያ እንዳለ ያንደው ምንድን ነው ተረፈ መስዋዕትና ያ የሚቀበርበት አሁን እየቀረ መጣ እንጂ ጉድጓድ አለ። ሰው እንዳይረቀው ራሱ ማለት ነው። ልጁ ከተጠመቀበት በኋላ ሕፃኑ ጉድጓድ ይቆፈረና እዛ ጉድጓድ ውስጥ ምንድን ነው የሚሆነው? ይቀበራል ማለት ተረፈ መስዋዕቱ በእሳት ይቃጠላል። ቤተክርስቲያናችን እኮ እንደዛ ተቀምጧል። ቅዱሳት ስዕላቱ ደግሞ ሲያረጁ በክብር የሚቀመጡበት ቦታ ለአሁን በየመንገዱ ነው እና እንጃ ወዴት እየሄድን እንደሆነ ሁሉ ግን ስትነግሩ ወጣቱ ይቆጣል። ምን አገባ ይላቸዋል። አሁን እኮ በዚህ ትውልድ ፊት አቁሞ ማስተማር እኮ ከባድ ነው። እንደው በእውነት ማለት ነው ግዴታ ሆኖ እንጂ ያው ለማስተማር ብዙ ጊዜ ፈቃደኛ አይደለም። ምክንያቱም እውነቱን እየነገርከው ምን ታውቃለህ ነው የሚሰጠው። ማስረጃ እንኳን እየሰጠው ከራሱ ፍላጎት አንጻር ነው የሚለው። እኔው በየመንገዱ ስዕላቱ እንዲዋረዱ አቧራ እንዲወልባቸው አልፈልግም። አሁን በየመንገዱ ተሰጠው ሁሉ ነው መነገጫ መሸቀጫ መለ የሆኑት አይደል? አቧራው ይሁን ቅዱሳት ስዕላት ልክ እንደዚህ በክብር አሁን እንግዲህ ተቀዳደው ሊሆን ይችላል አይደል? በክብር ነው መቀመጥ ያለበት ቅዱሳት እኮ ናቸው። እና እነዚህ ነገሮች ማስተካከል ያስፈልጋል። ግን ብትነግሩት ምን አገባ ይላል። የሆነ ነገር ላስተምረው የታባውቀው ነው ይላል። እንደተማረ ሰው የአክት ያደርጋል። የስሜት ክርስትና አስፈላጊ አይደለም። የመረጃ የእውቀት የማስረጃ አይደል እንደዚያ እንዲሆን ነው። ስለዚህ አሁን ሌላው ታቦት በሄደበት መንገድ ተመልሶ አይመጣም። ለምን መረጃ ነው ይስጣቸዋል ነው። ዛሬ እንትን ስለሆነ ይሄ ፍስክ ስለሆነ ደግሞ እንዳላስወሻቸው ብዙ አበዛውባችሁ ልናገርና አጠራረገዋል። ታቦት በሄደበት መንገድ ምን አይደል ለምን ሰባ ሰገል የተወለደው አይሁድ ንጉሥ ወዴት ነው እያሉ እየጠየቁ ሄደዋል አይደል? በዚያ ሂደው ጠይቀው የተወለደውን ንጉሥ አገኙት። ጠይቀው አገኙና ወርቅ ዕጣን ከርቤ ገበሩለት አይደል? ከዚያ ሲመለሱ ግን ሄሮድስ በዚህ መንገድ ተመልሳችሁ ብሎ ነበር አይደል? በዚያ መንገድ እንዳይመለሱ መልአክ ቤት ወሰዳቸው፣ በሌላ መንገድ ወሰዳቸው ይላል። አያችሁ? ስለዚህ ታቦታት በሄዱበት መንገድ እንዳይመጡ ስርዓት የተሰራው ከምን አንጻር ነው? ከዚህ አንጻር ነው ማለት ነው። ተረዳችሁ? ግን ዝም ብሎ አይደለም የሚደረገው ነገር ግን ለምን ብላችሁ ጠይቁ። እኔ ግን በዚህ ሰሞን ደስ ያለብኝ አራት ነገር ልንገራችሁ። የመጀመሪያ የእግዚአብሔር መንፈስ ቅዱስ ከአባቶቻችን ከካህናት ላይ አድሮ በመላ ኢትዮጵያ ታቦት የተሸከሙ ካህናት ጥንካሬያቸውን ተመልክታቸው ከ6 ሰዓት በላይ ታቦት ተሸክሞ የተጓዘው አሁን እኛ ከ1 ሰዓት ተኩል አካባቢ አረበቀት የገባ ግን የወጣው 6 ሰዓት አንድ ካህን ናቸው የተሸከሙ ያው ሳይበሉ በባዶ ሆድ እኮ እንደዛ ታውሎ በልቶ ታቦት መንካትም መሸከም አይቻልም። በባዶ ሆድ እስከምሸጡ 1 ሰዓት እኔ እውነትም እኮ መንፈስ ቅዱስ በአባቶቻችን ላይ አለ ብዬ ማምንበት እምነት የሚጨምርበት አንዱ በመላ የኢትዮጵያ ኦርቶዶክስ ሲወርድስ ስንት ሰዓት ነው እዚህ ተነስታ? 10 ጉዳይ ወጥተናል። የከተራለ እዚያ የደረስነው ግን የገባነው 6 ሰዓት 1 ሰዓት ከምናምን አንድ ካህን ነው ሲወርድ ልቶት 6 ሰዓት ማለት ነው። ከ6 ሰዓት በላይ ነው። ከ6 ሰዓት በላይ እንግዲህ የእሳተ መለኮት የከበረበት ያንን እንግዲህ የሆነ ነገር በእጅ ይዞ ለመሄድ እንኳን ብዙ ሰዓት ይከብዳል። እንዲያ ሆነው ታቦታትን ተሸክመው በክብር ወደ መንበረ ክብራቸው የመለሱ አባቶቻችን ካህናት እጅግ የተደነቁባቸው ናቸው። እግዚአብሔር አባቶቻችን ያቆይልን፣ አሜን። ጸልዩላቸው። ለምን አንዱ ነው። ሁለተኛው ሊቃውንተ ቤተክርስቲያን አይታችኋቸዋል። ወገባቸውን ታጥቀው እንደዛ እያስረከቱ በፀሐይ በተለይ መድኃኒዓለም ወጣት አይታችኋል። እንዴት ደስ እንደሚል እንደዚያ ታጥቀው እየሰመሩ ሌሊት ቁመው አድረው ጠዋት ደግሞ ታቦቱ እዚያ ላይ ዘምረው እዚህ መድኃኒዓለም ሲገባ ድረስ ነጭ አልጣብ ብያላቸው አልተመለከታችሁም? እመቤታችን ካህናቱ ሲዘምሩ ሲያልባቸው በማዕረቧ ይላል ታምረ ማርያም ትጠርግላቸዋለች ላባቸውን ይላል። እኔ አብሬ ሰዓቱን እንዲገፉ አስተናጋጁ ነን ፊት ለፊት እንዲህ በመሀል አብረን እየዘመር ትንሽ ገፋ እናደርግና ደግሞ ወደ ኋላ እንሄዳለን። ቶሎ ቶሎ ሄዱ ማለት አብረው እየዘመር እንዲያ ሰተ እኔ ምን አይነት ጥንካሬ
አባቶቻችን ሊቃውንቱ፣ ካህናቱ፣ መርጌቶቹ፣ ዲያቆናቱ እጅግ ይደንቃል። ሌላው ሰንበት ተማሪዎች ያን ያህል ጥንካሬ ያን ያህል ብርታት በመላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሰንበት ትምህርት ቤቶች ሶስተኞቹ ማለት ነው እንደዚያ ጠንክረው ተመልክታቸዋል። እንደዚያ እያጀቡ እንደው ገና ትናንሽ ልጆች እኮ አሉ 10 ቤት ይሆኑ አይደል እየዘመሩ ሳይደክማቸው እንዴ በግል ለመድም እኮ ይከብዳል። ያን ሁሉ መንፈስ ቅዱስ ምን ያህል ቢያድርባቸው ነው እጅግ የሚደንቅ ነገር ነው። ስለዚህ ሃይማኖታችሁ በዚህ ልትኮሩበት ይገባል። ሰንበት ትምህርት ቤቶቻችን አይታችሁ ለዓለም መለያ አርማ ሆኖ የቤተ ክርስቲያን አርማዎቿ ናቸው። እኔ በጣም ነው በምኖርበት ባለኝ በሕይወት አቋም በሁለቱ ቦታዎች ላይ ያላሰለሰ ድጋፍና በጣም ደስታ ነው ያለ። የአብነት ትምህርት ቤትና ሰንበት ትምህርት እነሱ ሲነኩ ደስታ የለኝም፣ ውስጥ የሚከፋል። ለምን ቤተ ክርስቲያኗ ወደፊት የምትቀጥለው በሁለቱ ተቋማት ነው። እኛ ዛሬ አንኖርም አይደል? ተቋም ግን አሁን ሰንበት ትምህርት ቤቶች ዛሬ ያሉት አይኖሩም። ቀጣይ ትውልድ የሚሰራ በዚያ ነው። ነገዋ ቤተክርስቲያን የምናገኘው በሰንበት ትምህርት ቤት እንደገና በአብነት ትምህርት ቤት ነው። አብነት ትምህርት ቤት ሰንበት ትምህርት ቤት ከሌለ የምታዩት ድምቀት በሙሉ የሁለቱ ውጤት ነው። የአብነት ትምህርት ቤት ሊቃውንቱ አይደለ? የሰንበት ትምህርት ቤት ያ ታቦቱ ሁሉ እንደዚያ ጀምቆ የምትመለከት ሁለቱ ስላሉ ነው። ሰንበት ትምህርት ቤትና የአብነት ትምህርት ቤት ለእነዚህ ብትችሉ ደማችሁን ሳይቀር ለግሱላቸው። ብትችሉ ደማችሁን ነው የምላቸው። ይሄ ቀልድ አይደለም። ምናልባት በስራ መካከል ስህተት ይኖራል አይደል? አንድ ሰው ሲሳሳት አይታችሁ እንዲህ ብላችሁ አትንቀሩ። ካህናት እንሳሳታለን፣ ሰንበት ትምህርት ቤት ሊሳሳት ይችላል፣ የአብነት ተማሪዎች ሊሳሳቱ ይችላሉ፣ ሊቃውንት ምዕመናን ሁላችን እንሳሳታለን። ሰው አይደለን። የሰውን ድካም አንተ ታውቃለህ። ግን ተቋማቱ ላይ ትኩረት አድርጎ እነኚህ ማበረታታት በመላ ኢትዮጵያ ያሉ ሰንበት ትምህርት ቤቶች የቤተ ክርስቲያን መሸጋገሪያ ድልድዮቿ ናቸው። ድልድዩን አፍርሶ እዚያ ጋር መድረስ አይቻልም። የአብነት ትምህርት ቤት የቤተ ክርስቲያን መሰላሎቿ ድልድዮቿ ናቸው። ድልድዩን አፍርሶ መሰላሉን አውርዶ ወደዚያ መሻገር አይቻልም። አሁን እንደዚያ ባይሆንማ ትውልዱ ሁሉ መናፍቅ ነው ነበር የሚያልቀው። ስለዚህ በርቱ፣ ደግፏቸው። ያ ማለት እናንተ ወጣቶች እየገባችሁ ሰንበት ትምህርት ቤት ተማሩ እያልኳችሁ ቤተ ክርስቲያናችሁን የምትወዷት ከሆነ ይሄ ሶስተኛው የተደነኩበት ነው። አንዱ ታቦት የተሸከሙ ካህናት፣ ሁለተኛው እያስረገጡ እየወረቡ እየዘመሩ የመጡ ሊቃውንት፣ ሶስተኛው እያስረገጡ እየዘመሩ እያገለገሉ እያስተባበሩ ዋጋ እየከፈሉ የመጡ የሰንበት ትምህርት ቤት፣ አራተኛ ምንጣፍ እያነጠፉ ላባቸው ጠብ እያሉ ያሉ ወጣቶች አላያቻቸው? ያን ተሸክመው ፍጥረታቸው ወዳሪ ያለ እኔ እነሱ ሲሮጡ እንዴ ቅዱስ ሚካኤል ከኋላ እያገዛቸው ነው የሚል ስሜት ነው የሚሰማኝ። እሱ እያገዛቸው እንደው ተሸክመው ሲሮጡ እኔ ይገርማቸው። ያንን ያህል ተሸክመው ፍጥረታቸው ሳይታቸው እያነጠፉ እየቀረቡ ወጣቶቹ ኩሩ ይቀርባሉ፣ ኩሩ ያነጥፋል። ያን ሁሉ ስታዩ እጅግ ያስደስታል። እና በዚህ መልኩ ይሄው ሁሉ ያደረገው እግዚአብሔር በልጆች ላይ አድሮ ነው። ስህተት ስለሆነ ግን አይደለም። ሁሉ ይሆን ይሄ ሁሉ ምን አለ ማስረጃ አለ። ለታቦቱ ምንጣፍ ያነጥፉ ነበር፣ መጋረጃ ይጋርዱ ነበር። ያ መጽሐፍ ቅዱስ ካህናቱ ለታቦቱ ይዘምሩ ነበር። ሴቶቹም ወንዶቹም ወጣቶቹም ምን እያሉ ለታቦቱ ምን ነበር ይዘምሩ ነበር ይላል። ለታቦት ሲዘመር የነቀፈችው የልኮል ምን እንደሆነች ተመልከቱ። አሁን ታቦት ነቃፊዎች የዘመሩ የልኮሎች ናቸው አይደለም? ዳዊት ለታቦት ክብር ሲሰጥ ሲዘምር ይላል መጽሐፍ ቅዱስ አይደል? ያው ስንኝ መምጣቱን ለማየት ነው እንጂ መዝሙር ነው። ዘማሪ አይደል? የዳዊት መዝሙረ ዳዊት የሚለውን እኮ ነው። ግን የቃሉ ሲተረጎም ወደኛ ሲመጣ ሲዘፍን የምትለው ሰዎች ዘፈን ነው ይላሉ። ግን ምን ማለት ነው? መዝሙር ነው። ግጥም ስላለው ነው፣ ስንኝ ስላለው ነው። እየዘመረ አይታችኋል። ያቺ ሚስቱ እንዴት ንጉሥ ሲሆን እንደ ምናምን ሰው ለታቦት ይዘምራል? እንደ ምናምን ለታቦት መዘመር ምናምን ነው እንዴ? ለላይት እኮ ነው የሚዘምሩት። እንዴ ቅዱሳን አባቶቻችን እኮ ነው ለእግዚአብሔር ክብር የሚሰጡት። ታቦት እኮ እግዚአብሔር የሰራው ነው። እግዚአብሔር ያደረበት፣ ስሙ የታተመበት፣ ሕጉ የተጻፈበት እኮ ነው። ስለዚህ ለታቦት መዘመር እንደ ዳዊት መባረክ ነው። ታቦትን የሚነቅፉ እንደ አቢዳራ መካን፣ የነፍስ መካን፣ የአይምሮ መካኖች ናቸው። ሌላው ከካህኑ ውጭ ታቦት የሚነካ ደግሞ እንደ ኦዛ ምን ይሆናል? ይቀሰፋል። ኦዛ ታቦትን በድፍረት በመንካቱ ምን ሆኗል? ተቀስፏል። እዩት። ያከበሩት ከብረዋል፣ የተዳፈሩት ተዋርደዋል፣ የነቀፉት መክነዋል።
ይህንን ማየት ያስፈልጋል። ስለዚህ ታቦት በአዲስ ኪዳን የለም ለሚሉት ሁለት ጥቅስ ሰጥቼ ትምህርት የለባቸው። ታቦት በአዲስ ኪዳን የለም ለሚሉት አካላት እንዳለ ላሳያቸው። የቅዱስ ጳውሎስ መልእክት ወደ ቆሮንቶሶች ሁለተኛ ቆሮንቶስ ምዕራፍ 6 ስታነቡ እንዲህ ይላል፣ የእግዚአብሔርን ታቦት ከጣዖት ጋር እንደሚያደርገው ማን ነው ይላል። አሁን ጳውሎስ ታቦት ባይኖር የእግዚአብሔር ታቦት ይል ነበር። ጳውሎስ አዲስ ኪዳን ነው አይደል? ታቦትንና ጣዖትን ለይተን እንድናደርግ ሰዎች ታቦትን ጣዖት አይደል እያሉት ያለው፣ ግን ምን አላቸው? የእግዚአብሔርን ታቦት ከጣዖት ጋር እንደሚያደርገው፣ ጨለማን ከብርሃን ጋር፣ እውነትን ከሐሰት ጋር፣ ክርስቶስን ከቤልሆር ጋር እንደሚያደርገው ማን ነው አይደለም እያልኩ ነው አይደል? ስለዚህ ታቦት ባይኖር ቅዱስ ጳውሎስ ይገልጥ ነበረ ስለ ታቦት። ደግሞ ምን አለ ዮሐንስ ወልደ ነጎድጓድ ዮሐንስ ደግሞ ምን አለ? ራእይ ምዕራፍ 19 ቁጥር 11 ላይ እንዲህ አለ፣ የሰማዩ መቅደስ ተከፈተ። አይደለም በምድር በሰማይ ታቦት እንዳለ ሲያስረዳ ማለት የሰማዩ መቅደስ ተከፈተ፣ በውስጡ የእግዚአብሔር ታቦት ታየ ያለ። በውስጡ የማን ታቦት ታየ? የእግዚአብሔር ታቦት። እና ታቦት አለ የለም? አለ። አይውና ሁለቱ የቤተ ክርስቲያን ከዋክብት ሌላም እኮ አለ እንደ ማስረጃ ነው። ጳውሎስና ዮሐንስ ስለ ታቦት እየነገሩ ሙሴ ከእግዚአብሔር እጅ ተቀብሎ ብሉያት አዲሳት ስለ ታቦት እየመሰከሩ ታቦት አያስፈልግም የሚሉ ደናቁርት የእነሱን ጆሮ እንዳትሰጧቸው፣ ከእምነታችሁ ፈቀቅ እንዳትሉ እላቸዋለሁ። ስለዚህ የትምህርታችን ርዕስ ምን ነበረ ታስታውሳላችሁ? የምወደው ልጄ ነው እሱ ስሙት ይላል አይደል? እንግዲህ ክርስቶስ የቤተ ክርስቲያን ራስ ነው። የእግዚአብሔር አብ ልጅ እግዚአብሔር ወልድ ነው ክርስቶስ። ክርስቶስን መስማት ቤተክርስቲያንን መስማት ነው። ቤተክርስቲያንን ስሟ ለማለት ነው አይደል? ቤተክርስቲያን የምትላችሁን እናታችሁ የምትላችሁ ስሟ ክርስቶስ የቤተክርስቲያን ራስ እንደሆነ ሁሉ ክርስቶስን መስማት ማንን መስማት ነው? ቤተክርስቲያንን መስማት ነው ማለት ነው። እንግዲህ ለዛሬ ያህል ካልን ይበቃናል። በቀጣዩ ሌላ ጊዜ ደግሞ እንማማራለን። የቤተክርስቲያን አምላክ በዓሉን የሰላም ቀን አድርጎ ስላሳለፈልን ስሙ ይክበር ይመስገን። ሀገራችን ኢትዮጵያ ሰላም ያደርግልን፣ ቤተክርስቲያናችን ይጠብቅልን። ሁላችንም ለጸሎት እንነሳ። እግዚአብሔር ይስጥልን፣ ቃሉ ያሰማልን፣ መንግስተ ሰማያት ነው። አሜን። አብሮ ያሰማል።